የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነው። እና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። አንዳንድ ጊዜ ያስለቅሱኛል። እና በጣም የሚያስደንቀው ግን ምንድን ነው? 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸውን። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ ነው። በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4 ጉባኤ የሚለው ሚዲያ ብቻ ነው። مع منصة بوكيت بروكر أطيروا أعلى من الطيور الأخرى. تعلموا كيفية الطيران عاليا باستخدام የሚለው ሚዲያ ብቻ ነው። ሃሌሉያ እግዚአብሔር የአኒ ልሳነ ጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን ባለ በዘመናችን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸውና ረድኤታቸው ከሁላችን ጋር ጸንቶ ይኑር።
የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ወንዶችም ሴቶችም በዚህ ገዳም ለተስፋ ለበረከት የመጣችሁ በሌላም ዓለም ሆናችሁ የጉባኤ ቤታችን ትምህርት የምትከታተሉ ኦርቶዶክሳውያን ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን በዓመታት ዓመትን በዘመናት ዘመንን በዕለት ዕለትን እየጨመረ ስለሚሰጠን በኃጢአታችንም ስለሚታገሰን በጎ ቸርነቱን አስፍቶ ስለሚሰጠን ስለ ሁሉም ነገር በአንድነቱ በሶስትነቱ ጸንታ ለምትኖር መንግስቱ ክብር ምስጋና ይግባው። ሁላችሁንም ለዚህ ታላቅ ቀን እንኳን አደረሳችሁ። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን የሕይወታችን ጎዳና እንዲያመለክተን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው እድል፣ ነፃ ፈቃድና የአጋንንት ስልጣን በሚል ርዕስ ነው የምንማማረው። በዛ አይደል? ሶስት ነገሮች ነው የምንማማረው። እድል፣ ነፃ ፈቃድ እና የአጋንንት ስልጣን። እሱን ነው የምንማማረው። እስኪ በሉ ሶስተኛ በሉ። እድል፣ ነፃ ፈቃድ እና የአጋንንት ስልጣን። ሶስተኛ በሉ ነፃ ፈቃድ እና ስለ እነዚህ ጉዳዮች ነው የምንማማረው። ርዕሱን የመረጥኩበት ምክንያት አለ። እግዚአብሔር አስተማሪ ነው። ዛሬ ዕለቱን አስመልክቶ በጣም ብዙ ትምህርት መማማር ነበረብን። ነገር ግን ለምዕመናን ማድረስ የተፈለገ መልእክት ስላለ ያንን መልእክት ለብቻ ቢሮ ውስጥ ሆኜ በመግለጫ ከምሰጠው እናንተ ስለምን አትማሩበትም ብዬ አመጣሁት ማለት ነው። እና ያም ምንድን ነው? በተደጋጋሚ በዚህ በሚዲያ በመገናኛ መረቦች በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ እሱን ነገር ግልጽ ማድረግ ለምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩኝ እና በጣም የሚያስቅ ነገር ነው የሚያደርጉት። ያ ምንድን ነው? አጋንንት የሰውን እድል ያበላሻሉ። የሰው እድል ይበላሻል። እድሉ የተበላሸበት ሰው የማይፈልገውን ነው የሚያደርገው። ገበያ ሂዶ ያላሰበውን ገዝቶ ሊመጣ ይችላል። ምክንያቱም አጋንንት የሚያዙበት። ጠጥቶም የሚሰክር በቃ አጋንንት ነው የሚያሰክሩት። አይምሮውን ለውጠውት ነው። ሰው ከሚስቱ ጋር የሚጣላም እንደዛ ነው። ያላገቡ ሰዎችም በቃ ማግባት ያቃታቸው እድላቸው ተወስዶባቸው ነው። ነግደው የከሰሩ ሰዎችም እየከሰሩ ያሉት አጋንንት እያበላሹባቸው ነው እና እድላቸው ተጣሞባቸው ነው በቃ እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። በዚያ የኤአይ ቴክኖሎጂ የኔ አፍ እንደተናገረው አድርገው በእኔ ስም ይህንን የጥንቆላ ስራ እያስተላለፉ ነው። ደግሞ እሱ ብቻ አይደለም፣ ልጆቼ ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም እና ይህን ነገር ግልጽ ማድረግ አለብኝና ቢሮ ቁጭ ብዬ መግለጫ ልሰጥበት ነበረ። ግን እነዚህ ትምህርቶች መሰረታዊ ትምህርቶች ናቸው እና እንደዛ ከሆነ ለምን መነኮሳቱም ደቀ መዛሙርቱም ሌላውም ሰው እዚህ ለምን አንማርበትም? መግለጫ አያችሁ፣ ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። እንደው መናፍቃንን እናመሰግናቸዋለን። እነሱ ተንኮል በሰሩ ቁጥር የእግዚአብሔርን መጽሐፍት ይበልጥ
እንድንመረምራቸው ያደርጉናልና ብሏል። ስለዚህ እንደዚህ አይነት ጥያቄዎችን ውሸቶችን ሲያሰራቸው ለምዕመናን እንዲያውም በዚህኛው ርዕሰ ጉዳይ ላይ ትምህርት እንዲሰጥበት አድርገዋል ማለት ነው እና በጣም የሚገርመው ሰዎች ይህንን በሚዲያ የእኛም ልጆች አይተውታል። ብዙ የእኛ ሚዲያ ክፍል ልጆችም አይተው ነገሩኝ፣ ዝም አልኩኝ። አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው ሰውዬ ከኔ ጎን አቁመው በማቀናበር ማለት ነው እና እኒህ መርጌታ ጥሩ ናቸው፣ ስሟቸው። ስለዚህ ስሟቸው በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ከጎን አቁመው እንደዚህ በማድረጋቸው ምክንያት ስውሯ ማርያም ሂዱ እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ። እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። ይኸውላችሁ ስውሯ ማርያም ሂዱ፣ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን ምናምን እኔ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን አላልኩም። እኔ ድንግል ማርያም ሰላም አድርጊልን ነው የምል እንጂ የስውሯ ማርያም፣ የጭንጫይቱ ማርያም፣ የጣና ቂርቆሲቱ ማርያም አልልም። እኔ የምለው ድንግል ማርያም ነው የምለው። ከቦታ ከሄድኩ ቦታ የራሱ ቅድስና የራሱ ቃል ኪዳን አለው። ያን ቦታ ማጸናለሁ፣ አከብራለሁ እንጂ እንደዚህ እያደረጉ አንዳንድ ጊዜ ያስለቅሱኛል። እያስለቀሱ መግለጫውን ይሰጣሉ እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸውን። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አሁን በጉባኤ ቤቱ ስልክ 3 ስልኮች ተደውለው በሉ አገናኙን፣ አንዳንዱ መስተፋቅር አድርጉልኝ ሁላ ይላል። ደውል ይኸው በእኛ በፕሮጀክቱ በጉባኤ ቤቱ ስልክ ነው። ትናንት ወዲያ እንደዚህ እየደወሉ ማለት ነው። እና እንደዚህ ስለሆነ አንዳንድ ቅን ምዕመናን፣ የዋህ ምዕመናን ለምን በዚህ መከራ ያሉ? እኔ ትቸው ነበር ብዙ ጊዜ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርት ሆኖ ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። በእውነት በጣም ነውር ነው። እግዚአብሔር በሚያውቀው ልጆቼ ኑማ ልመርቃችሁ ምናምን ያለልም የሆነ እንትን ይላል ራሱ ሲያስቡት። እኔ ሲጀመር ልጆቼ አለልም። እኔ ራሴ ልጅ ነኝ ብዬ ነው የማስበው። በቤተክርስቲያን በኩል አባ በሆንም ሰው ልጆቼ ምናምን ማለት እንኳን እንደ ወንድሜ እህቴ ነው የምለው። ገና ጳውሎስ እንኳን ወንድሞቼ እህቶቼ ነው የሚል እንኳን እኔም ብሎ ደግሞ ልጆቼ ምናምን ባይ ደግሞ እና ወንድሞቻችን እህቶቻችን ነው ቅዱስ ጳውሎስ እንኳን መልእክታቱን ሲጽፍ እና ልጆቼን ልመርቃችሁ የመደመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ እግዚአብሔር ከጻድቃን ማህበር ይደምራቸውና እኛ እንግዲህ መቼም አንራገምም እና ይጨምራቸው እግዚአብሔር ይመልሳቸው። እና እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። እና ምዕመናንም እዚህም ያላችሁ ቴክኖሎጂ የምትጠቀሙ ካላችሁ ሌላውም ቴክኖሎጂውን ወይ ዋቁት ወይ አትጠቀሙት። የመጀመሪያው መልእክቴ ነው። ከዛ ወደ ትምህርቱ ሄዳለሁ። በኤአይ የተሰራ ቪዲዮ ይታወቃል። የሰውየው ፊት፣ የቃላት አወጣጡና እንዴት ነው የሚሰሩት ብዬ እንደው ለማጣራት ትንሽ ሞክሬ ነበር። እንዴት ነው እንደዚህ አድርገው የሚሰሩት የሚለው በቃ ጽሁፍ ያዘጋጃሉ። የኔን የድሮ ድምፆችን ይሰበስቡና ከዛ ያዘጋጁትን ጽሁፍ ለኤአይ የቤት ስራ ይሰጡታል። ከዛ አቀናብሮ እኔ እንደተናገርኩት አድርጎ የኔ አፍ እየተንቀሳቀሰ አድርጎ ይናገራል ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ስለዚህ
የቃላት አወጣጡ የከንፈር እንቅስቃሴውና እስከ ሰውየው የሚነገረው ቃል አይዛመዱም። አይኑ ይቀባጅራል፣ ፊቱ ይቀባጅራል፣ ሌላ መልክ ነው የሚሰጡት። የተለየ የአይን እንቅስቃሴ ያለው እና ሰው አያስተውልም። ግን ይሄ ምልክት ሊሆን አይችልም። መጀመሪያ እንዲህ ያለ ትምህርት ሲሰጥ እገሌ ሁልጊዜ በሚያስተምረው አንድ መምህር እንዲህ ብሏል ተብሎ በሚዲያ ሲነገር ሁልጊዜ የሚያስተምረውን ትምህርት መቃኘት ያስፈልጋል። ሁልጊዜ ምን ብሎ አስተምሯል፣ ይሄ ሰውዬ እንዲህ ያለ ትምህርት አስተምሮ ያውቃል ማለት ያስፈልጋል። እና ዝም ብሎ አሜን አሜን እንዲህ ያላችሁ ለካ የዋሆች ናቸው አለ ቅዱስ ጳውሎስ። እንዲህ ያላችሁ ደጎች ናቸው እንዲሁ ማን ነው እንደዚህ ሞኝ አዚም ያደረገባችሁ እውነትን እንዳታስተውሉ ብሏል። እና አስተዋይ መሆን ያስፈልጋል። አስተውሎ እስቲ ቆይ ይሄ የቤተ ክርስቲያናችን ትምህርት ነው ወይ? አንድ መቼስ በቤተ ክርስቲያን አስተማሪነቱ የምታውቁት ሰባኪም ይሁን መምህር መነኩሴ የሚሆን አባ ለየት ያለ ትምህርት በሱ ስም ሲነገር እንደዚህ ያለ ትምህርት አስተምሮ ያውቃል ወይ ብሎ መጠየቅ። ከዛ በኋላ ደግሞ እንዲህ ያለ ትምህርት አስተምሮ አያውቅ